ሰላም የተወደዳችሁ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከኢትዮ ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ ሰሞንኛ በሆነው የዘመናችን የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን በሚለው መጽሐፍ ላይ የተደረገ ውይይትና ለተነሱ ጥያቄዎች ምላሽ ተሰጥቷል። ተከታትለን እንመለስ። ሕይወት ቲቪ ወቅታዊ በሆነው የሐዋርያትና የነቢያት ጉዳይ ላይ በድጋሚ ቃለ መጠይቅ ሰርቷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱና በኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ተንቀሳቃሽ የመሪነት ስልጠና ክፍል አስተባባሪ የሆኑት ፓስተር አበራ አዋኖ ከሕይወት ቲቪ ጋር ቆይታ አድርገዋል። የኢትዮጵያ ቃለ ሕይወት ክርስቲያን አመራሮች የዘመኑ ሐዋርያትና ነቢያት አገልግሎት በቃሉ ሲመዘን ምን እንደሚመስል የሰጡትን መግለጫ ተከትሎ አንዳንድ ወገኖች በፈጠሩት ማደናገሪያ ላይ ግልጽ የሆነ ማብራሪያ ለመስጠት ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ኮሙኒኬሽንና ስነ ጽሑፍ መምሪያ ባደረገው የሚዲያ ክትትልና ግምገማ በማህበራዊ ሚዲያ ላይ በስፋት የተንሸራሸሩና የቤተ ክርስቲያኒቱን አቋም የማይገልጹትን ጥያቄዎች ነቅሶ በማውጣት አቅርቦ ተገቢውን ምላሽ ተሰጥቶባቸዋል። የዚህ ቃለ መጠይቅ አበይት ዓላማ የኢትዮጵያ ቃለ ሕይወት ቤተክርስቲያን ባለፉት ሳምንታት የዘመናችን ሐዋርያትና ነቢያት አስተምህሮ በቃሉ ሲመዘን በሚል ርዕስ መጠነ ሰፊ መግለጫ ሰጥታ ነበረ በመሪዎቿ በኩል። ያንን ተከትሎ የተለያየ ተቃውሞና ድጋፍ ከየአቅጣጫው መጥቶ ነበረ። ሕይወት ቲቪ ባደረገው ሚዲያ ሞኒተሪንግ የሚዲያ ክትትልና ግምገማ በተለይ በማህበራዊ ሚዲያው ላይ የቤተ ክርስቲያኗ አቋም ያልሆነ ልዩ አቋም ወይም ደግሞ ከመጽሐፍ ቅዱስ ጋር የሚጣረስ ቤተ ክርስቲያኗ ያላለችውን እንዳለች ተደርጎ የሚዛመት የተለያየ አሉባልታ ነበርና ይሄንን ለማጥራት መጽሐፍ ቅዱሳዊውን አስተምሮ በትክክል ለሕዝቡ ለማሳየት የጠራው የቤተ ክርስቲያን አቋም ምን እንደሆነ ለመግለጽ ይሄ ቃለ መጠይቅ ተዘጋጅቷል። ኢትዮጵያ ቃለ ሕይወት ቤተ ክርስቲያን ኮሙኒኬሽንና ስነ ጽሑፍ መምሪያ አጠቃላይ የሚዲያ ሞኒተሪንጉን ይቀጥላል። የተለያዩ ማደናገሪያዎች ሊኖሩ ይችላሉ። ግልጽ ያልሆኑ ጥያቄዎች ሊኖሩ ይችላሉ። በግልጽነት ወደ ኮሙኒኬሽን መምሪያው እየላካችሁ ለመሪዎቻችን ለቤተ ክርስቲያን የነገረ መለኮት ሰዎች እናቀርባለን። የትኛውም ጥያቄ መልስ እያገኘ ይሄዳል። ህዝቡ እስኪያምንበት የጠራውን የመጽሐፍ ቅዱስ አስተምሮ እስኪረዳ ይሄ የተሳሳተ አካሄድ እስኪቆም ድረስ ቤተ ክርስቲያን አሁንም ማስተማሯን ትቀጥላለች እና የቃለ መጠይቁ ዓላማ ይህ ነበረ። ከቃለ መጠየቁ ጋር ተያይዞ የቤተ ክርስቲያንን የጠራ ግልጽ አቋም በማጣመም አሳስተው የሚያቀርቡ ወገኖች ስላሉ ህዝቡ ጥያቄዎች ካሉት በቀጥታ በቤተ ክርስቲያኒቱ ኮሙኒኬሽንና ስነ ጽሑፍ መምሪያ በኩል ጥያቄውን ማቅረብ እንደሚችል ተገልጿል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የካይሮ ሚሽናል ስልጠና ተሰጠ። ባልደረባችን ባስሌል ዘሪሁን ተጨማሪ ያለው። ለሁለት ተከታታይ ቅዳሜና እሁዶች የካይሮ ሚሽናል ስልጠና በአዋሪ አጥቢያ ሲካሄድ ከየአጥቢያዎቹ የተውጣጡ 35 ወጣቶች ተገኝተዋል። ስልጠናውን ፓስተር ኤልያስ አየለ፣ ወንድም ሳሙኤል እንዳሻው፣ ፓስተር ትንሳኤ፣ እህት ኤልሻዳይ፣ ወንጌላዊ ዳዊት፣ ወንድም በርናባስ፣ ወንድም በረከት ሰጥተዋል። በመጨረሻም እሁድ ግንቦት 16 2018 ዓ.ም ስልጠናውን ላጠናቀቁ ወጣቶች የእውቅና ሰርተፍኬት ተሰጥቷቸዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። በጉበኛ ለትውልድ ዓለም አቀፍ አገልግሎት ለሀገር ሰላምና ለምርጫ ስኬት ሲካሄድ የቆየው የጸሎት መርሃ ግብር መጠናቀቁ ተገለጸ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ጉበኛ ለትውልድ ዓለም አቀፍ አገልግሎት ከተለያዩ መንፈሳዊ ድርጅቶችና የአብያተ ክርስቲያናት አጋሮች ጋር በመተባበር በሀገር ውስጥና በዓለም አቀፍ ደረጃ ወንጌል እንዲስፋፋና ቤተ ክርስቲያን ጨውና ብርሃን ሆና እንድታገለግል በተለያዩ መንፈሳዊ ፕሮግራሞች ላይ በመሳተፍ እያገለገለ መሆኑ ተገልጿል። አገልግሎቱ የ24 ሰዓት የጸሎት አገልግሎት በማካሄድ በኢትዮጵያ መንፈሳዊ ማህበራዊ ተሐድሶ እንዲመጣ እየሰራ እንደሚገኝም ተጠቁሟል። በተለይም በግንቦት ወር የሚካሄደውን ሀገራዊ ምርጫ በተመለከተ ሀገሪቱ በሰላም እንድትጠበቅ ወንጌል ከፍ እንዲልና እግዚአብሔር ጣልቃ እንዲገባ በማለት ልዩ ጸሎትና ጾም ጸሎት ኮንፈረንስ ከግንቦት 10 እስከ 14 ቀን 2018 ዓ.ም ድረስ ከሰኞ እስከ ዓርብ በመገናኛ ቃልት ቤተክርስቲያን ሲካሄድ ቆይቷል። በኮንፈረንሱ ላይ በርካታ አማኞች የጸሎት አገልጋይ በመገኘት ለሀገር ሰላም፣ ለመንፈሳዊ መነቃቃት
ለህይወትና ለማህበራዊ ተሃድሶ ጸሎት ተደርጓል። በመርሃ ግብሩ የጉበኛ ለትውልድ ዓለም አቀፍ አገልግሎት ባለራዕይ የሆኑት አገልጋይ ነገደ ወልደ ሰንበት መጪውን ሀገራዊ ምርጫ አስመልክቶ መልእክታቸውን አስተላልፈዋል። በጸሎቱም ወቅትም ለኢትዮጵያ ሰላም፣ ለምርጫው ስኬታማነት፣ ለመንፈሳዊ መነቃቃትና ለእስራኤል ሰላም ልዩ የምልጃ ጸሎት መደረጉ ተገልጿል። በተጨማሪም በሀገሪቱ ውስጥ የሚታዩ የሙስና፣ የጥላቻ፣ የደም መፋሰስ ችግሮች እንዲቆሙና ቤተክርስቲያን መንፈሳዊ ከፍታዋን እንድትይዝም ጸሎት ተደርጓል። በመድረኩ ላይም የኢትዮጵያ አብያተ ክርስቲያናት የመጨረሻ ዘመን ሪቫይቫል እንዲቀጣጠል፣ ወንጌል ትውልድን እንዲያቀጣጥልና ሚሽነሪዎች ወንጌል ወዳልደረሰባቸው አካባቢዎች እንዲላኩ በትጋት ጸሎት ተደርጓል። እንዲሁም በደቡብ አፍሪካ የተለያዩ ችግሮች ስለሚገኙ ኢትዮጵያውያን ጌታ ጣልቃ እንዲገባላቸው ሰላምና ጥበቃ እንዲሰጣቸውም ልዩ ምልጃ ቀርቧል። አዘጋጆቹ እንደገለጹትም ምዕመናኑ በጸሎት በአንድነት ለሀገር ሰላም፣ ለመንፈሳዊ ተሃድሶ እንዲተጉ ጥሪ ቀርቧል። ነገደ ወልደ ሰንበት እባላለሁ። የጉበኛ ለትውልድ ዓለም አቀፍ አገልግሎት የራዕይ ተቀባይና መሪ ነኝ። እንግዲህ ጉበኛ ለትውልድ ዓለም አቀፍ አገልግሎት ከተመሰረተ 18 ዓመት ይሆነዋል። ይህ አገልግሎት የጸሎት ሚኒስትሪ ነው። የራሱ የጸሎት ማዕከል አለው። ከተለያየ ቤተክርስቲያናት መጥተው ቅዱሳኖች ስለ ቤተክርስቲያን፣ ስለ ሀገር፣ ስለ አህጉር ትውልድ ወደ ፍቅሩ ልጅ መንግስት እንዲፈልስ ከቅዱሳኖች መጥተው የሚማልዱበት የጸሎት ማዕከል ነው። እንዲሁም ደግሞ የትምህርትና ስልጠና ክፍል አለው። በጸሎት ዙሪያ ላይ ለቅዱሳኖች ሁሉ በጸሎት ዙሪያ ላይ መልካም ግንዛቤ እንዲኖራቸው ለ5 ወር ተማሪዎችን በማስተማር በሰርቲፊኬት ያስመርቃል። እንዲሁም ደግሞ አገልግሎቱ በቅዱሳን ህይወት ላይ የጸሎት መነቃቃት እንዲመጣ በጸሎት ዙሪያ ላይ የጸሎት ትምህርትና ስልጠና ኮንፈረንሶችንም ያደርጋል። እንዲሁም ጉዞ ጸሎት ያደርጋል እና ይሄ ምክንያቱም አገልግሎቱ ራዕይ በትውልድ ክፍተት መካከል በመቆም በሀገራችንና በአህጉራት ወንጌል የበላይ ሆኖ ማየት የሚለውን ስለሆነ እንግዲህ በጸሎት ዙሪያ ላይ ሰፊ የሆኑ የተለያየ አካሄዶችን በማድረግ እስከዛሬ እነዚህን 18 ዓመታቶች በእግዚአብሔር ጸጋና ምህረት ሲጓዝ ቆይቷል። እንግዲህ ሰሞኑን ደግሞ እንደምናውቀው በሀገራችን 7ኛ በሀገራችን የመንግስት ምርጫ እንደሚካሄድ ይታወቃል። ስለዚህ ይህንን ትኩረት ያደረገ ከግንቦት 10 እስከ 14 2018 ዓመተ ምህረት በመገናኛ ቃለ ሕይወት የጾም ጸሎት ኮንፈረንሶች ተካሂደው ነበረ። በዚህም ፕሮግራም ላይ እንግዲህ በርካታ የሆኑ የቅዱሳኖች ማላጆች ተገኝተዋል። በይበልጥም ደግሞ የቤተክርስቲያን መሪዎች በመካከላችን ተገኝተው ነበረ። የኢትዮጵያ ወንጌላውያን ቤተክርስቲያናት ፕሬዝዳንት የሆኑት ፓስተር ደረጀን በመካከላችን ነበሩ። ትልቁ ነገር ያው ወንጌል ነው። እግዚአብሔር ልጁን ኢየሱስ ክርስቶስ የሰጠው ለዚህ ስለሆነ ስለዚህ በመድራችን ላይ በደቡብ፣ በሰሜን፣ በምስራቅና በምዕራብ ኢትዮጵያ በመሃል ከተማም ጨምሮ ማለት ነው ወንጌል በኃይል እንዲቀጣጠል እንዲሁም ደግሞ ወንጌል ባልደረሰባቸው ቦታዎች ላይ በሀገራችንም እንዲሁም ደግሞ በአፍሪካ በተለያዩ ቦታዎች ላይ ሚሽነሪዎች ወደ ሌሎች አገሮች እንዲንቀሳቀሱ እግዚአብሔር እነዚህ መልካምነቶችንም እንዲያደርግ የተጸለየባቸው ሁኔታዎች ነበሩ። እንዲሁም ደግሞ የኢትዮጵያ ቤተክርስቲያን መንፈሳዊን ከፍታ ይዛ ክርስቶስን በማብራት የመጨረሻው ዘመን ሪቫይቫል እንዲነሳ በብርቱ የጸሎት መናጠቅ የተደረገባቸው ፕሮግራሞች ነበሩ። ሌላውም እንዲሁም በመድራችን ላይ እንደምናውቀው የሀገራችን ውስጥ 70% የሚሆኑ ወጣቶች እንደመሆናቸው የኢትዮጵያ ወጣት በሳይንስ፣ በፈጠራ፣ በምርምር ስራዎች ሁሉ አይምሮ እንዲባረክ የተጸለየባቸው ትልልቅ የጸሎት ሽፋን የተደረገባቸው ሁኔታዎች ነበሩ። ደግሞ ቅድም እንደጠቀስኩት በዋነኝነት ይሄ ፕሮግራም የተጠራበት ኮንፈረንስ በፊት ለፊታችን በሀገራችን የ7ኛ ሀገራዊ የመንግስት ምርጫ በሀገራችን እንደሚካሄድ ይታወቃል። ስለዚህ በዚህም ዙሪያ ላይ በስፋት ተጸልየዋል። ከተጸለየባቸው ዋነኛው ሁኔታ ምንድነው? በመድራችን ላይ ሰላም እንዲሆን፣ ይሄን የምርጫ ጊዜ እግዚአብሔር እንዲረከብ፣ በሰማይ ያለ እግዚአብሔር ፈቃድ በምድር እንዲመጣ፣ እግዚአብሔር መልካምነቱን በመድራችን እንዲያረግ፣ በቀጣይ ዘመን ምድራችን የሚያስተዳድረው መንግስት ባለራዕይ የሆነ እግዚአብሔርን የሚፈራ እግዚአብሔር በስፍራው ላይ እንዲያስቀምጥ በብዙ የጸሎት መናጠቆች የተጸለየባቸው ሁኔታዎች ነበረ። እንግዲህ ጸሎት እንደምናውቀው የታምራት መንገድ ነው። ስንጸልይ እግዚአብሔር ይሰራል። በሰማይ ያለ ፈቃድ በምድር ለታምራት ይመጣል። ስለዚህ እግዚአብሔር ስንጠይቀው ስንጸልይ በፊቱ ስንጮህ ሊመልስልን የታመነ አምላክ ስለሆነ በዚህ በነበረው ጸሎት፣ ልመና፣ ጩኸት ውስጥ አምላካችን እግዚአብሔር ታላላቅ ታምራቶችን በምድራችን ላይ እንደሚያደርግ አምነናል። እግዚአብሔር ለዘላለም ይባርካችሁ። አሜን። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ናሽናል ቸርችስ ትረስት በታሪካዊ ቤተ ክርስቲያን ጥገና ላይ
የቫት ክፍያ ኢፍትሃዊ ነው ሲል ተቃወመ። በእንግሊዝ የሚገኙ ታሪካዊ አብያተ ክርስቲያናትን የሚደግፍ ናሽናል ቸርችስ ትረስት በታሪካዊ የቤተ ክርስቲያን ጥገና ላይ የሚጣለው 20% የቫት ክፍያ ኢፍትሃዊ መሆኑን በመግለጽ መንግስት ውሳኔን እንደገና እንደሚያጠን ጠይቋል። ይህ ጥሪ የቀረበው የክሪር ስታርም መንግስት ለአምልኮ ቦታዎች የሚሰጠው የጥገና ድጋፍ በጀት በግማሽ እንደሚቀንስ ካሳወቀ በኋላ ነው። በዚህ ሳምንት ለማመልከቻ የተከፈለው አዲሱ የአምልኮ ቦታዎች እድሳት ፈንድ በብዙ ቤተ ክርስቲያናት ዘንድ ስጋት ፈጥሯል። ኤንሲቲ እንደገለጸው ሙዚየሞችና ጋለሪዎች የህንጻ ጥገናዎች ላይ ከቫት ነጻ ሲሆን ለማህበረሰብ አስፈላጊ አገልግሎቶችን የሚሰጡ ታሪካዊ አብያተ ክርስቲያናት ግን ሙሉ 20% ቫት መክፈላቸውን ፍትሃዊ አይደለም ብሏል። የተዘረዘሩ ቤተ ክርስቲያንን ማፍረስ 0% ቫት ሲሆን ለመጠገንና ለመጠበቅ 20% ማስከፈል ትክክል አይደለም ሲል ድርጅቱ ገልጿል። ተቋሙ በተጨማሪ አዲሱ ፈንድ በእንግሊዝ ላሉ አብያተ ክርስቲያናት ብቻ መገደቡና ትላልቅ ከተማ ውስጥ የሚገኙ አብያተ ክርስቲያናት ከትንንሽና ከርቀት ያሉ ቤተ ክርስቲያናት በላይ ሊያገኙ እንደሚችሉ ስጋቱን ገልጿል። ጉዳዩ ከግል ትምህርት ቤቶች የቫት ፖሊሲ ጋር ተያይዞ እየተነጋገረ ሲሆን ተቺዎች አዲሱ ፖሊሲ መካከለኛና የሰራተኛ ክፍያ ቤተሰቦችን በበለጠ እየጎዳ መሆኑን ይናገራል። መረጃውን ከክርስቲያን ፖስት ኒውስ አገኘ ነው። ክርስቲያን ቱዴይ የእምነት መርሆችን ይፋ አደረገ። ተጨማሪ ያለ ክርስቲያን ቱዴይ የወንጌላውያን ዓለም የተለያዩ አመለካከቶች፣ ባህሎችና ጂኦግራፊ መለያዎች የሚያካትት ትልቅ ድንኳን መሆኑን በመግለጽ የእምነት መርሆችን ይፋ አድርጓል። ተቋሙ እንዳስታወቀው ወንጌላውያን ማህበረሰቡ እስከ ከፍተኛ ትምህርት ዲግሪ ባላቸው ከቃል ኪዳናዊ እስከ ስርዓታዊና ተሐድሶ እስከ ካሪዝማቲክ ድረስ የተለያዩ አቋሞችን ያካትታል ብሏል። ክርስቲያን ዛሬ ከሌሎች ወንጌላውያን ጋር በመተባበር መጽሐፍ ቅዱስ ስልጠና፣ ብቃት እንዲሁም የኢየሱስ ክርስቶስ ወንጌልን ማዕከላዊነት እንደሚያምን ገልጿል። ተቋሙ የእምነቱን ተግባራዊ አገልግሎት በሰዎች ማገልገልና ህይወትን የሚቀይር የወንጌል መልእክት በማድረስ እየሰራ እንደሆነ ገልጿል። ተቋሙ በተጨማሪ የአዳምና የሔዋን ውድቀት፣ የክርስቶስ የመስቀል ቤዛነት፣ ትንሳኤና የመጽሐፍ ቅዱስ አመለካከቶችን በትምህርት ላይ ቁርጠኛ አቋም መኖሩን ገልጿል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። የዓለማችን እጅግ አስገራሚ ሰርጎች ይፋ ሆኑ። የሰርግ ቀን ለአብዛኛው ሰው የአዲስ ህይወት ምዕራፍ መጀመሪያ ቢሆንም ለአንዳንዶች ግን የፈጠራ አቅማቸውን የሚያሳዩበትና ስማቸውን በዓለም የድንቃድንቅ መዝገብ ላይ በደመቀ ቀለም የሚያሳርፉበት ልዩ አጋጣሚ ነው። በአሜሪካ ፍሎሪዳ የምትኖረውና ቲና አክለስ የተባለችው ሙሽራ በሰርጓ ዕለትም 168 ሚዜዎችን በአንድ መስመር በማሰለፍ በዓለም አቀፍ ደረጃ ዝነኛ መሆን ችላለች። ውድ ተመልካቾቻችን የተከታተላችሁት የነበረው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።